ከአዲስ አበባ ጥቂት ኪሎ ሜትሮች ርቆ በተራራና በጫካ የተከበበ አንድ ግዙፍ ዓለም አለ። ለዓመታት የብዙዎችን ሚስጥር አፍኖ የያዘ ዛሬ ደግሞ በዝምታ የተዋጠ። እዚህ ግቢ ውስጥ ስትገቡ የሚሰማችሁ ስሜት የተለየ ነው። በየጫካው ውስጥ የሚያዩዋችሁ ሺህ አይኖች አሉ። እግዚአብሔር ምስክሬ ነው። እጅግ በጣም ነው የሚያስፈራው። ለምን መሰላችሁ? ዛሬ የሶደሬን ድብቅ ውበት፣ ያንን የሚያስፈራ ግን ደግሞ የሚስብ ተፈጥሮንና በመካከለኛው ምሽት የሚፈጠረውን አስገራሚ ድባብ እናያለን። ጉዞ ወደ ሚስጥራዊቷ ሶደሬ። ሪፈረው መድኃኔዓለምን በጣም ፈርቻለሁ። ሶደሬ በ2026 ምን ትመስላለች? What's up everybody? ሰላም ደህናችሁ? ኤፍጂ is back። ዛሬም እንግዲህ ቀውጢና በንግ በሆነ ቪዲዮ ዛሬ የምንገኘው ከጀርባ እንደምትመለከቱት አዳማ ነው። ምን ትሰራለህ ኤፊ አዳማ የምትሉ ከሆነ ስቲል መንገዳችን ይቀጥላል። ጉዟችንን ወደ ሶደሬ የምናደርግ ይሆናል። እንግዲህ ሶደሬ ሲባል በጣም ብዙ ኮንትሮቨርሻል እና አነጋጋሪ ነገሮች ይነገራሉ። ታዲያ ዛሬ በድፍረት ጉዟችንን ወደ ሶደሬ እንሄድና ሶደሬ በ2026 ዓመተ ምህረት ምን ይመስላል የሚለውን የምንመለከት ይሆናል። በጣም ብዙ የአዲስ አበባ ሰዎች የልጅነት ትውስታቸው በቤተሰብ ሰብሰብ ብለው ጓደኞች አንድ ላይ በመሆን ለጫጉላ ሽርሽር፣ ለመዝናናት፣ ለብዙ ነገር እንግዲህ ከአዲስ አበባ እንውጣ ሲባል የብዙ ሰው ጭንቅላት ላይ የሚመጣ የነበረው ሶደሬ ነው። ታዲያ ከረጅም ዓመታት በኋላ ግን ስሙ ወደማይሆን ነገር ውስጥ እየገባ ሁላችንም በሶሻል ሚዲያ በጣም ብዙ ነገር ተመልክተናል። ዛሬ በዚህ ቪዲዮ የሶደሬን እውነታ የምናይበትና የምንመለከትበት ነው። ቀጥታ ጉዟችንን ከአዳማ ተነስተን ወደ ሶደሬ የምናደርግ ይሆናል። ተከታተሉን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሌትስ ጎ። ኦልራይት ጋይሶች እንግዲህ ኦልሞስት የ30-40 ደቂቃ ጉዞ ካደረግን በኋላ ከአዳማ እየደረስን ነው ወደ ሶደሬ ወደሚባለው ቦታ። ቦታው በነገራችን ላይ ወደ እርሻ ምናምን ነገር መኖሪያ ቤቶች፣ ሱቆች ምናምኖችን አልፈን አሁን ወደ ጋራ ሸንተረሩ እየደረስን ነው። ልክ ተመልከቱ ያለው ቪው ከዚህ ጋር ልክ ፈረስ ጋሪ ይላል። በጣም ነው የምወደው ፈረስ በነገራችን። ልክ እንዴት ናችሁ? እንዴት ነው? ሶደሬ በህይወቴ ለመጀመሪያ ጊዜ ነው እኔ እየመጡ ያሉት። ግን በአብዛኞቹ የአዲስ አበባ ነዋሪዎች እዚህ ቦታ ላይ እጅግ በጣም ብዙ ጊዜ በመምጣት የሚዝናኑበት ስፍራ ነው። አሁን እንግዲህ እንደተነገረ መረጃ ከሆነ በአዳማ ስር በጣም እየተስፋፋ ስለመጣ አዳማ እዚህ ድረስ ደርሷል ተብለናል። እና ደግሞ አዋሽ የሚባለው አካባቢ እዚህ ነው። እስካሁን እየመጣንበት ያለው መንገድ በጠቅላላ በሰዎች፣ በሱቆች፣ በእርሻዎች በምናምን ነገር እንትን ያለ ነው። ተራራው ግን ላንድስኬፑ በጣም ነው የሚያምረው። ለመጀመሪያ ጊዜ ስለሆነ እየመጡ ያለሁት በሷ አም ኤክሳይትድ እስካየው ምንድነው እስቲ ይሄ ነገር ምንድነው የሚለውን ሄጄ እስካይ በጣም ቸኩያለሁ። ስፔሻሊ አሁን ካለው ነገር አንፃር ያለው ነገር ምንድነው፣ አሁን ያለው ነገር ምንድነው የሚለውን በደንብ እናያለን እዛ ሄደን። በስማም ላንድስኬፕ ትጠላለህ፣ ተራራ ትጠላለህ ነው ለከዛ። ከሩቅ ስፔሻሊ እየመጣን በጣም የሚያማምሩ ቪዎችን ነበር እያዩ የነበረው። አሁን 20-30 ደቂቃ ተጉዘናል ከአዳማ። ኦልራይት ፋይናሊ ቤተሰቦች ሶደሬ ሪዞርት ኤንድ ሆቴል ተመልከት። በእናትህ ታሳይልኝ። መግቢያው ሶደሬ ሪዞርት ሆቴል ይላል። ከጀርባ ተራራው ምናምን አተ ሶደሬ ሪዞርት ለመጀመሪያ ጊዜ መጥቻለሁ። የመጣሁበት ደግሞ ምክንያት ልክ እንደምታውቁት በጣም አድቬንቸር የምወድ ሰው ነኝ። በጣም ብዙ ነገር ቲክቶክ ላይ እመለከት ነበረ።
ስፔሻሊ አንድ የመጣች ትሬንድ ነበረች አንዴ እንደዚህ ከፍላችሁ ነው የምትወጡት እስቲ እውነት ዛሬ እንደዛ ነው የሚለውን አብረን የምንመለከት ይሆናል ሶደሬ ሪዞርት ወደ ውስጥ እንገባለን alright አሁን ወደ ውስጥ እየገባን ነው ጋይሶች ገዛስተናል ኤቭሪቲንግ ገና በሩ ጋር ማለት ያሉት የዝንጀሮች ብዛት አትጠይቁኝ ሶደሬ ሪዞርት ይላል let's go እንዴት ነው እሺ ሰላም እንዴት ናችሁ alright አሁን ወደ ውስጥ እንግዲህ ወክ እያደረግን እየገባን ነው መኪናችን ይመጣል actually ወደ ውስጥ መግባት ይችላል እውነት ለመናገር ትንሽ ጭር ብሏል I think maybe ድሮ በጣም ብዙ ሰዎች ይመጡ ስለነበረ ምናልባት ይሄ ቦታ crowded ነበረ በጎቹን አሳይልኛና እንዴ ና አተ ወሬ አተ እሺ እለፉ በቃ ተፈቅዶላችኋል እንዴ ነው አለን ገና እንደገባችሁ እንግዲህ ፊት ለፊት የምታገኙት ይሄንን አርኪቴክት I think በድሮ ጊዜ በጣም የሚያምር አሁን ትንሽ ይሄ በጣም መታደስ ያስፈልጋል to be honest እዚህ ጋር ፋውንቴኖች ምናምን የነበሩ ይመስለኛል በድሮ ጊዜ ሶደሬ ሪዞርት የሚገርማችሁ ነገር ይህ ሪዞርት እንግዲህ ተዘግቶ ነበር አሁን ከተከፈተ ገና አንድ ወር አልሞላውም ተራራውን አሁን ነገር ይላችሁ እንደምትመለከቱት ነው we will see I don't know what is going to happen ግን እዚህ ጋር ምንድነው ያለው I think reception ይመስለኛል እስኪ ወደ ውስጥ ገብተን ለማየት እንሞክራለን ይሄ የድሮ ነው ወይስ አዲስ እንግዲህ ኮሜንት ሴክሽን ላይ በደንብ ሶደሬ ሪዞርትን የምታውቁ ሰዎች ኮሜንት ላይ አሳውቁን ማንም የለም ይሄ ሪሴፕሽን ነው እዚህ ሪሴፕሽን ያለው ወደ ታች አልጋዎች ነው መሰለኝ ሪሴፕሽን ገብተን ያለውን ነገር ከጨራረስን በኋላ ወደ ታች ወርደን ደግሞ የምናየው ይሆናል alright አሁን እንግዲህ በደንብ ወደ ውስጥ ወርደን I think እዚህ ጋር መዋኛ ገንዳ ይመስለኛል ዋናው መዋኛ ገንዳ ግን እዚህ አይመስለኝም ሌሎች መዋኛ ገንዳዎች ይኖራሉ እስኪ ወደ ውስጥ እንሂድና እዛ ጋር የሚሆነ ነገር እስኪ እንጠያቅ ሰላም እንዴት ናችሁ ይሄ ነው ዋናው መዋኛ ገንዳ ወይስ ሌላ አለ ውስጥ አለ አይደል ኦኬ እሺ alright I think ሁለት አይነት የመዋኛ ገንዳዎች ነው ያሉት አንድ በዛ በኩል አለ አንድ ደግሞ ወደዚህ አለ ብለውናል እንደምታዩት ከሪሴፕሽን እንደገባችሁ ወደ ታች ነው እንግዲህ ይሄንን ቦታ የምታገኙት ተራራው ምናምን ነገር ከፊት ለፊት ድቅነ ነው ያሉት ታውቃላችሁ today is going to be crazy ይሄ አዲስ ተሰርቶ ነው ወይስ ድሮ የነበረ ነው አዲስ ተሰርቶ ገብቼ ማየት ይችላል እስቲ ወደ ውስጥ ማህበራዊ መታጠቢያ ገንዳ በአንድ ላይ ሰብሰብ ብለ ይመስለኛል እስቲ እነዚህ አዲስ ነው ያልከኝ ያ አዲስ ተሰርቶ ነው ይሄ ወደ ውስጥ ስትገቡ ማህበራዊ ገንዳ እዚህ ውስጥ ነው የሚገኘው ውሃ እዚህ ጋር አለ ምን በጣም ሙቅ ውሃ ነው እንዴ ሙቅ ውሃ ነው ተፈጥሮ ነው የተፈጥሮ ውሃ ዋት በጣም ነው የሚያቃጥለው ሙቅ ውሃ ነው ያ ከዛ እዚህ ገንዳ ማህበራዊ I think በጋራ የምትገቡበት ይመስለኛል መተን እንገባለን ውሃው በጣም ነው ያቃጥላል ናንገው እግዚአብሔር አሁን ደግሞ ሌሎች ፋሲሊቲዎችን እስኪ በደንብ እናያቸው ነው ተከተሉ ግን ቆይ ከዛ በፊት ሰብስክራይብ አድርጋችኋል ሰብስክራይብ ካላደረጋችሁ 300,000 ልንገባ ስለሆነ ሜክ ሹር አሁኑኑ ሰብስክራይብ ማድረጋችሁን እስኪ alright አሁን እንግዲህ ቅድም የነበርንበት የመዋኛ ገንዳ የተባለው ቦታ ይሄ ነው ሌላም ገንዳ ወደዛ አለ ተብሏል ይሄ ነው እንደ ቪዲዮ ላይ ድሮ በጣም ብዙ ሰዎች ሲዋኙበት ምናምን የነበረው ቦታ ይሄ ነው እዚህ ጋር የምግብ መብያ አዳራሽ አለ unfortunately እንደምታዩት ማንም የለም literally ማንም የለም እኛ ብቻ ነን ያለነው ግን እስኪ በቻልነው አቅም everything ለማየት እየሞከረን ነው ሶ እዚህ ጋር ዘፈንም አለ ይኸውላችሁ በጣም ትልቅ የሆነ የምግብ አዳራሽ አለ እንደማያው ከሆነ ምንድነው
በጣም ብዙ ሰዎች እዚህ ቦታ ይመጡ እንደነበር ይህ ቦታው ራሱ ይናገራል። እዚህ ጋር ደግሞ አይ ቲንክ ባር ይመስለኛል። እዚህ ጋር የቡና ምናምን ማሽነሪዎች አሉ። የተለያዩ መጠጦች እዚህ ጋር አሉ። አሁን ደግሞ ሩማቸው ምን ይመስላል የሚለውን የምንመለከት ይሆናል። ገና እየተከፈተ ስለሆነ ማንም የለምና አሁን ኖርማል ነው። ማታ ግን በጣም የሚያስፈራ ይመስለኛል ለአዳር። አሁን እንግዲህ ወደ ሩም ወዳለበት ቦታ እየሄድን ነው። በጣም ትልቅ ነው። በጣም ከምላችሁ በላይ ይሄ ሪዞርት በጣም ትልቅ ነው። ኦልራይት ጋይሶች እንግዲህ አሁን የምንገኘው ሩማችን ጋር መተናል። በጣም የሚገርማችሁ ነገር እጅግ በጣም ሩቅ ነው። 30 ደቂቃ ወክ አይሆንም ከሪሴፕሽኑ እዚህ ድረስ። አባድር የሚባል ቦታ አለ። ሬስቶራንቱ ታች ነው። እዚህ ደግሞ ገና ወደ ታች በጣም ብዙ ሩሞች አሉ። አይ ካን ላይ ዋን ቲንግ እጅግ በጣም ያምራል። ግሪን ኤሪያው፣ አበባው። ሩማችን ይኸውላችሁ እዚህ ጋር ነው። ከጀርባ ተራራው አለ። እንግዲህ ለመጀመሪያ ጊዜ ሩማቸውን ደግሞ የምንመለከት ይሆናል። ወደ ታችም እንሄዳለን፣ ወደ ላይም እንሄዳለን። እስከ ጥግ ያለውን ነገር የምንመለከት ይሆናል። አባድር የሚባለውን እናያለን። ሌላ ደግሞ የመዋኛ ገንዳ እዚህ ቦታ ላይ በጣም ትልቅ አለ ተብለናል። ከዛ በፊት ግን ነው ወደ ሩማችን እንሂድ። እዚህ ጋር እንግዲህ 784 እስከ 787 ይላል ያሉት የአልጋ ቁጥሮች። እንግዲህ ከአንድ ከጀመረ በጣም ከባድ ነው። ኦልሞስት 700 ምናምን ሩሞች አሉ እንደማለት ነው። ግን እንደዛም ላይሆን ይችላል። እስኪ ወደ ውስጥ እንግባና አልጋቸውን ለመጀመሪያ ጊዜ የምናይ ይሆናል። በጣም የሚገርማችሁ ነገር ይህ ቦታ እጅግ በጣም ነው የሚያምረው። ዋን ቲንግ የሌለው ሰው ነው። ሰው ቢኖር ግን ምን ያህል ይሄ ቦታ ኢንጆየብል፣ በጣም ኢንጆይ የምታደርጉት አይነት ቦታ እንደሆነ ለመናገር አይከብድም፣ አያዳግትም። እስኪ ሩማቸውን ወደ ውስጥ እናያለን። በጣም ኤቭሪቲንግ እደሳ ያስፈልጓል። ዳስ ዘ ፋክት። ይኸው በሩን ተመልከቱ፣ ቅንጥስ እንዳይ። ኤኒዌይ ዌልካም ቱ ድ ሩም። እቃችን ይውላችሁ አልገባንም ገና። እቃችን ኤቭሪቲንግ እዚህ ጋር ነው። ገና ልንገባ ነው። ይሄ እንግዲህ የኔ ሩም ነው። ኦኬ ቱ ቢ ኦነስት ኢት ሉክስ ጉድ። ቆንጆ ነው። አልጋው አሪፍ ነው። ኧረ አልጋው ይመቻል። እግዚአብሔርን ኮምፎርታብል ነው። ሶ ኦል ዊ ኒድ ምንፈልገው ነገር በጠቅላላ እዚህ አለ ብዬ ተስፋ አደርጋለሁ። ፍሪጅ አለ እዚህ ጋር። ፍሪጃችን ይሰራል። ቀዝቃዛ ነው። እዚህ ጋር ምንድነው ስኒዝ ክሎክ ምናምን ኒውስ እንደ አይነት ነገር አይቻላልም። እግዚአብሔር ኤኒዌይ እዚህ ጋር ፍሪጅ አለን። ምንድነው አላውቅም፣ ምን እንደሆነ አላውቅም። መብራት አለን። እንዴ አባት መብራት የለም እንዴ? ውስጥ የለም። እስቲ የለም፣ ጠፍቶ ነው። ይመጣል ወይ እንዴ? እዚህ ጫካ ውስጥ እንዴት ነው ያለ መብራት? እታች እኮ ዘፈን ምናምን ነበር። አሁን ነው የጠፋው። እሺ ለነገሩ ጥበቃል፣ ችግር የለውም። እሺ አለቃ። እሺ ሀራም ፈራም በቃ ዋናው እሱ ነው። እሺ ይታየኛል። የልብስ መስቀያ ሩም ነው። እንዴት ነው ያለ መብራት? ጀለስ ያዙን ጠመንጃ ሹፋላ። እሱ ከኛ ጋር ነው፣ ጥበቃ ነው፣ የቤቱ ጥበቃ ነው። ሴፍቲ ዋይዝ ወይኔ እላቸው። እሺ መኝታ ቤት ውስጥ እኔ ያለ እግዚአብሔርን ወይኔ ጫካው እኮ እዚህ ነው። ይኸውላችሁ ቶይሌት እዚህ ውስጥ ነው። ውሃስ? እሺ ውሃ አለን። ውሃላ
ውሃ አለን፣ ቢያንስ ውሃ አለን፣ ውሃ አለን፣ ውሃ አለ። መስታወት አለ እዚህ ጋር። ሻወርስ የለም። ኧረ አይዘጋም። ኦኬ እሺ፣ ችግር የለውም። ኤኒዌይ ቶይሌቱ ይሄ ነው። በአጠቃላይ ክፍሉ ይሄን ይመስላል። ሌላ ሩም ይዘናል። የካሜራማኑን ሩም ደግሞ ሄደን እንመልከት። የኛ ሩም ግን ኢትስ ካንድ ኦ መድኃኒዓለምዬ እንዲህ ያለ መብራትሽ እንዴት ነው? ቆልፈኗል። አሁን ደግሞ የጀለስ 771 ነው። ሌላኛውም ደግሞ ኤዲተር ስላለ የሁለቱንም ሩም ሄደን የምንመለከት ይሆናል። ግን አንደኛው ደውሎ መብራት የለም እኛ ጋር፣ እናንተ ጋር መብራት አለ እንዴ እያለኝ ነው። በጣም ቦታው አይካን ላይ እጅግ በጣም ነው የሚያምረው። ሆፕፉሊ መብራት መጥቶ ያስደስተናል ብዬ ተስፋ አድርጋለሁ። የሚገርማችሁ ነገር ሆል ጀማ ከኔ በላይ ነው ያሉት። እኔ ነኝ ፊት ለፊት ያሉት። እንዲሁ የኔ ትንሽ ቀረብ ይገባ። ምንድነው አውቀ ነው እንዴ? እናትን አንተ መላጣ እረፍ። አረ በመዳሃን ወይኔ በላቸው። መላጣ ይሁንክ ልጅ ተወኝ ብያለሁ። አይካን ላይ እጅግ በጣም ስለፈራው ጀለስ እያስደነጋገጠኝ ነው። ቦታው ያምራል ግን ሰው የለም። ሰው ቢኖር በጣም በቃ ደስ የሚል ቫይብ አለው። እግዚአብሔርን ላይክ ስትወጡ አስቡት። ሰው እዚህ ጋር እንዳለ እንዴት ነው አማን ነው? እሺ እንዴት ናችሁ? አለን ሆና ወዴት ናችሁ? ወደ አባድር አንተ ስዊሚንግ ምሳ ቦታ እንገናኝ ምናምን ያበደ ቫይብ ነው ያለው። አሁን እስቲ 71 ሄደን እንመልከት። ይሄ ደግሞ የጓደኛችን ሩም ነው። ፊራ ይላል። ያንቺ ደግሞ ደብል ቤድ ነው። ያንቺ ሁለት ነው፣ ሁለት አልጋ። መብራት የለም እዚህ ማርያምን። አልፈራም። አሳይልኝ። ኤዲተሬ ነው ጋይሶች። በነገራችን ላይ አንበሳው ይላል። እሺ የሱ ቶይ እንዴ! እዚህ ደግሞ ልክ ምን እንዳለ ያለውን ነው የምናሳየው። የሌለውን ነገር አይደለም፣ ያለውን ነው። በቃ የለም፣ ኖርማል ነው። ውሃ የለም። ምንድነው? ምንድን ሴታፑ ያበደ ነው። በስመ አብ። አይ አንቺ ሁለት ቤድ መሆኑ ደስ ይላል። እና የኔ አንድ ነው። ምን እናደርጋለን እኛ ሶስት ስለሆንን እዚች ጋር ሶስት አታ ያማል። እኔ ብቻዬን አላድርም። መድኃኒዓለም አይቆረጥ እንዳቆርጠው። ስማ አንድ ላይ ነው እዚህ የምናድረው። ማርያምን አንድ ሰው በርገ ይጠብቃል። 771 መተናል። እስቲ የደብል ነው መሰለኝ። ኦ የኔ ብቻ ነው ሲንግል። ሙሽርዬ አይሆ ይሄንን ይመስላል። ሴም ቲንግ ሊትራሊ ቱ ቢ ኦነስት ቅድም ካየነው ሩም ጋር አንድ አይነት ነው። ሶ ፋሲሊቲያቸው ይሄንን ይመስላል። በጣም የሚደብረው ነገር መብራት አለመኖሩ ነው። መብራት ከሌለ አዶን ነው ብሮ። እኔ ስንት ሰዓት ነው? እኔ ብራዘሮች 11 ሰዓት ነው። ኦ ማይ ጋድ። እሺ ኑ ወደ ዋናው እንሂድ። ማንኛውም አልጋው ይሄንን ይመስላል። አሁን ቀጥታ ወደ ዋና እንሂድና ዋናው ደግሞ አባድር ነው እንደምንሄደው አባድራ። እሺ አሁን ወደ አባድር የትኛው? እሺ ትልቁ ዋና እንሄዳለን። ኤቭሪቲንግ ለማየት እንሞክራለን። የትም እንዳትሄዱ። ስጋ ተረፍኩኝ።
ኦልራይት አሁን እንግዲህ ወደ ዋናው ትልቁ ዋና እዚህ ነው ያለው ተብለን እዚህ ጋር መተናል። እንደምታዩት መግቢያው በዚህ በኩል ነው። አንፎርቹኔትሊ ዝናብ ሊዘንብ ነው ጋይሶች፣ በእናታችሁ ዝናብ ከቻላለም እስኪ ነው ወደ ውስጥ እንሂድና ይኸውላችሁ በጣም 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 እጅግ በሚያሳዝን ሁኔታ ማንም የለም ማንም። ግን የሚያስፈራው ፓርቱ ዝናብ፣ በእናታችሁ ዝናብ መጣ፣ መብራት ጠፋ። እመቤቴ ማርያም በጣም ትልቅ ነው። በጣም ትልልቅ ዋና ገንዳ ነው ያለው እዚህ ጋር እንደምታዩት አባንደንድ ሆኗል። እግዚአብሔርን ይሄ ቦታ አሁን በነገራችን ላይ ገና ከወር በፊት ወር ባልሞላው ጊዜ ውስጥ ተከፍቶ ከእንደ አዲስ አገልግሎት መስጠት ጀምሮ ነው እንጂ ኮምፕሊትሊ ተዘግቶ ነበረ ይሄ ቦታ ሶደሬ። እጅግ በጣም ብዙ ኢትዮጵያውያን ከተለያየ ቦታ እየመጡ እጅግ ብዙ ትውስታ ያለባቸው ያሳለፉበት ቦታ፣ እጅግ በጣም ብዙ ነገሮችን ያደረጉበት የልጅነት ትውስታቸው ወጣትነታቸውን ያሳለፉበት ይህ ስፍራ አሁን እንደዚህ ይመስላል። ሆፕፉሊ በጣም ከትንሽ ጊዜያቶች በኋላ እንደገና ሪኢኖቬት ተደርጎ ባሪፉ ተሰርቶ በቃ ባሪፉ በጣም ሰው በሰው ሆኖ ይሄን ቦታ ባየው እጅግ በጣም ደስ ይለኛል። ምክንያቱም እጅግ በጣም ያምራል። በጣም ብዙ ሩሞች አሏቸው። አዳራሹ እጅግ በጣም ትልቅ ነው። መዋኛ ገንዳው በጣም ትልቅ ነው። ለመጀመሪያ ጊዜ ነው ሶደሬ የመጡት ጋይሶች። በነገራችን ላይ ወደዚህ ምንድነው ያለው እጅግ በጣም ትልቅ ከመሆኑ የተነሳ ያስፈራል። እግዚአብሔርን ምን ቢልዲንግ ነው እዛ ጋር በእግዚአብሔር በጣም ትልቅ ህንጻ ይታየኛል። እስኪ ሄደን እንየው እንዲህ በእግዚአብሔር ስም። እኔ አሁን ኢማጂን እያደረኩ ያለሁት የአሁኑን እኮ አይደለም። እግዚአብሔር በድሮ ጊዜ ይህ ቦታ በሰዎች ተጥለቅልቆ ምን ይመስላል የሚለውን ሳስበው እግዚአብሔር ምስክሬ ነው። ኢትስ አ ቢግ ሂውጅ ሪዞርት። እዩት እዛ ጋር ህንጻው ተመልከቱ። ምን የምን ህንጻ ነው እባክህ። አሁን ሊትራሊ አባንደንድ ሆኖ ምንም የለውም ውስጡ ምንም የለውም። አረ ግን ፈራው መድኃኔዓለምን በጣም ፈርቻለሁ። ጨለ እየመሸ ነው፣ መብራት የለም። ማን እግዚአብሔርን እኔ ወይ ወደ አዳማ ሄዳለሁ፣ አዳማ ይጃራለሁ እንጂ መብራት ካልመጣ ያላል። ኤኒዌይ እዚህ ጋር በጣም አረ በለው ፍርስርስ ብሏል። እናንተ ይትከለ ይኸው አቧራ ተርጎ በጌታ ስም ዋት ወንዝ ነው ዋት ወንዝ ሲያስፈራ። አረ እኔ ፈርቻለሁ፣ እግዚአብሔርን ፈርቻለሁ። ዝንጀሮቹ ናቸው። እሺ ያኛው ህንጻ ደግሞ ምንድነው? ከዛ ጀርባ ያለው በዚህ በኩል ወንዝ አለ። ከዛ በኋላ በቃ ተራራ ምናምን ጫካ ነው፣ ምንም የለም። በዚህ ሳይድ ደግሞ ይሄ ግን ሊትራሊ በቃ ምንም የለም ውስጡ ራሱ ይላችሁ። እዚህ ጋር አይ ቲንክ ድሮ ሪሴፕሽን ምናምን የነበረ ቦታ ነው። አሁን ላይ ምንም የለም። በስማም ይሄን ቴክ ኬር ለማድረግ ራሱ በጣም በመቶዎች የሚቆጠሩ ሰራተኞች ያስፈልጋሉ። ፋሲሊቲው በጣም ትልቅና ብዙ ስለሆነ ይሄን ቴክ ኬር ማድረግ ይከብዳል። አይ ቲንክ ድሮ እዚህ ጋር የዋና ልብስ መሸጫዎች ምናምን የነበሩ ቦታ ናቸው፣ ግን አንፎርቹኔትሊ ዝግ ነው። በድሮ ጊዜ ሱቆች የነበሩ ቦታዎች ናቸው። እዚህ ጋር የዋና ልብስ ምናምን የዋና ቁንጣ ምናምን ነገር የሚሸጥበት ቦታ ነው። ሲያቃጥል ምን ትለኛለህ ዶክተር? አንዴ እስክገባ ሲያቃጥል እግዚአብሔርን ቅጠል አይደለም። እስኪ ጣራ ድረስ ነው ያልመለስም። አውጣው አላቅም የሆነ ነገር ውስጥ ግን ምንድነው ያለው ጋይሶች? ውስጥ ያለውን ነገር ማየት እንችላለን። በነገራችን ላይ ባክ ያንሸራታሉ ደግሞ ዋው! በጣም ነው ደስ የሚለው ሙቀቱ በጣም ነው የሚሞቀው ደስ ሲልና የተፈጥሮ ሙቅ ውሃ ነው በነገራችን ላይ። እዚህ ጋር ይላል ነይ አዲ
ነይ እንጂ ኤኒዌይ ውሃ ውስጥ ገብተን ዋኘን ምናምን ነገር ፈታልን አሁን እየመሸ ነው እንግዲህ እስካሁን መብራት አልመጣም የምናይ ይሆናል ያለውን ሲቹዌሽን ግን ዝንጀሮዎቹ ድምጽ የሚያወጡት ድምጽ ምናምን አሁን እየመሸ ነው ጋይሶች ችግሩ የሚጀምረው አሁን ነው ሊትራሊ እንዳያችሁት ማንም የለም እዚህ በነገራችን ላይ የኛ ቲሞች ናቸው አንድ ላይ አብረን የመጣ መስሎኝ እግዚአብሔርን ክቡን ያልኩት አብረውን የመጡት ቲሞች ናቸውና ማንም የለም ሊትራሊ ምንም የለም መብራትም የለም ጋይሶች አይኔን በጣም ታመም ያለው ይሄን አይኔን ኤኒዌይ እራት እንበላለን አዳራችን እንዴት እንደሚሆን አብረን የምናይ ይሆናል እግዚአብሔር ምስክሬ ነው ጋይሶች አሁን እንግዲህ እንደምታዩት ጨልሟል እስካሁን ያለ ነው እዚህ መዋኛ ገንዳ አካባቢ ነው እግዚአብሔር ምስክሬ ነው እጅግ በጣም ነው የሚያስፈራው ለመሰላችሁ በጣም ትልቅ ነው ሪዞርቱና ያው መብራት ምናምን ነገር ስለሌለ ቢኖርም ይሄ አባንደንድ የሆነ ኤሪያ ስለሆነ ነው ግን በአሪፍ በጣም በሚያምር ሁኔታ ከተሰራ this place is amazing በቃ ከዚህ በኋላ መሄድ አያስፈልግም በቃ አሁን ወደ ሩም ሄደን ወደ ሪሴፕሽን እራት ምን እንደሚመስል እናያለን ራሳቸው ነው የሚያዘጋጁት እራት ካምፋየር ምናምን አለ እሱን እንይ ከዚህ በኋላ ኦልራይት ጋይሶች መብራት መጥቷል እግዚአብሔር ይመስገን ግን ጨለሞኒት እንዴት እንደሚያስፈራ በጌታ ስም እዚህ ያው በመኪና ካልሆነ በእግር ኢትስ ኢምፖሲብል ምክንያቱም አዛኑ ማርያምን በነገራችን ላይ በጣም ፈርቷል ኦንሊ ቲንግ መኪና ያስፈልጋል ሰዎች በደንብ ወደዚህ ቦታ መምጣት ያስፈልጋቸዋል ኦልራይት ጋይሶች አሁን እራት ዲነር ታይም ይላል እንዴት ያምራል ቫይቡ በእናት እዚህ ጋር ካምፋየር ተዘጋጅቶልናል አይደል እንዴ አንበሶ እዚህ ጋር ካምፋየር ተዘጋጅቶልናል ከዛ በፊት ግን እራት ምን እንደሚመስል እንመለከታለን ይሄ ቦታ የራበው ሰው ነው ሰው ርቦታል እግዚአብሔር እኔ ደግሞ ምግብ በጣም ርቦኛል እራት እስኪ እንብላ ሳህናችንን እንይዛለን ኦልራይት እንጀራችንን እንይዛለን ወይኔ ቅድም መጀመሪያ የነበረብኝ እንቁላሉን ምናምን ወሳሰዱት እሺ ምን አለን ከዛ መሰላችሁ እዚህ ጋር እንጀራ አለ ዳቦ እንይዛለን ዶሮ ነው እዚህ ጋር ስጋ ወጥ ነው ዶሮ ወጥ ነው እንዴ ፊራ ነይ ልንገርሽ ወንድሜ ቀይ ወጥ ይመቸኛል ነው ስጋውን ታረጋለህ እዚህ ጋር ምንድነው አባዚ ኦኬ እዚህ ዶሮ ወጥ እዚህ ደግሞ የበግ
ቀይ ወጥ በጣም ነው የምወደው፣ ግን ጨጓራዬን ያመኛል። እዚህ ጋር ጎመን በስጋ። እሺ እዚህ ጋርስ ምንቸት ምንድን ነው? እሺ ወይኔ ይቅርታ። እሺ ሩዝ በስጋ ሽሮ እና ሳላድ አለ። እሺ ሳላድ አልወድም፣ ግን ካልበላ ተብያለሁ አሁን በዶክተሮች ምክር ነገር። በቃ ሲያንስ ብመለስ ይሻላል። እሺ ቴንክ ዩ የድግስ ወጥ እስኪ ከዶሯችን እግዚአብሔርን ይጣፍጣል። እመቤቴ ለቪዲዮ ቆንጆ ነው። ለቪዲዮ ነው እንጂ ለፍቅር ግን አበይማ እመቤቴ። እኔ የምር ለቪዲዮ ሳይሆን ለምር እግዚአብሔርን እኔ ለቪዲዮ ብለሽ እንድጎርሽ አልፈልግም ወንድሜ። ባለፈው ብራዘር ላይ አላሳፍርህም ብዬ ነው እንጂ በቃ አሁን ለፍቅር መግለጫ ማርያም ለፍቅር ከሩዝ ላይ መቼ አጉርሰኝ አልኩ? ላጉርሰኝ አልኩት። እኔ አልወድም። ስንቴ ልንገርህ እና እኔ ግን እወድሃለሁ ማርያምን እግዚአብሔርን አልወድም ግን ያዘው ሰው እየለፈለፈ ሲያስቸግራችሁ እንዲህ ጠቅልል ታደርጉና አንድ ትደግሙታላችሁ። እሺ አንድ ትገምሽ እቺ አረ በቃ እንጣላ። እንደውም አንድ ያጣላላ እንዴ መጣላት ነው ፈልገው ሰርዝ በቅተኛል። ከስጋው ነው አይደል? ዱላ ነው የቀረው እንጂ በወሬ ተውት። ዱላ ግን ተው፣ ዱላ ነው የቀረው። ግን ምን ማድረግ ይቻላል? ይሄን ደግሞ እንዳቆርጠው ኤዲተር ኦልራይት ጋይሶች እንግዲህ አሁን በላን ጠጣን ጠግበናል። አሁን ደግሞ ካምፋየር እሳታችን ተለኩሷል። ባላው እሳታችንን እየሞቅን ፏ እንላለን። ዘፈን ቫይብ አለ ምናምን ነገር። ሌትስ ሪላክስ ትንሽ ሌላ ቢት ማ ቦይ። ኦልራይት ጋይሶች እንግዲህ አሁን በልተናል ጠጥተናል አይደለ? ተዝናንተናል፣ ዋኝተናል። አሁን ደግሞ ይላችሁ ከጀርባችሁ እንደምትመለከቱት የሚገርም ካምፋየር ተዘጋጅቶልን እሳት አሳይልኝ ፕሊዝ። እሳት ልንሞቅ እሳታችን ተቀጣጥሏል። ተራራው አያምርም? ከዚህ ጋር በጣም ያበደ ነው። ሪዞርቱን ግን እንዴት አየው? ሶደሬ ደስ ይላል። ከዚህ በፊት መተህ ታውቃለህ? ኧረ አላውቅም። የመጀመሪያ ጊዜ። አንተ ልጅ ሆነ መተህ ታውቃለህ? በጣም የሚገርም እግዚአብሔርን የአዲስ አበባ ሰው በጠቅላላ ሶደሬ ሲል እኔ ሶደሬ መጥቻ አላውቅም። እኔም እንደዛው በጣም ቆጨኝ እግዚአብሔርን። አሁን እኔ እያሰብኩ ያለው the whole day አስበው ሰው በሰው ሆኖ ሪዞርቱ አዲስ እያለ ምናምን ሰዎች በዚህ ጋር እንዴት ነው ሰላም ነው እየተባባልክ ምናምን ያበደ ቫይባ የዛኔ። ኤኒዌይ ይሄ ሪዞርት በጣም ያምራል። ስቲል ባሪፉ ተሰርቶ ሰው ከች ቢልበት አሁን ሰው ስለሌለው አንቺም ትንሽ እያፈራሽ አስቸግረሻል። አይ እሱ የማይዋሽ በጣም ነው የፈራሁት። ለመሰለ ጫካ ነው፣ አውሬ ሊኖር ይችላል፣ ብዙ ነገር አለ። ያስፈራል። ቫይቡ ያለው ቫይብ ያስፈራል። ግን ጀግና ምንም ነገር የለም። አዳር ከቻልና አድቬንቸር ቀጣይ እሺ ሰብስክራይብ አድርገሻላ? እሺ በቃ ዴች እንትንሽ ላኪልኝ ቴሌብር እገባልሻለሁ ወንድም ጥላ። ኤኒዌይ እሳታችንን እንሙቅና ወደ ሩማችን ሄደን እንቅልፋችንን እንተኛለን። ከዛ ደግሞ በጠዋት በሌሊት ተነስተን የሶደሪን ቫይብ እናሳያቸዋለን። እሳታችንን እንሙቅ እስኪ። ሌትስ ቺል ሪላክስ እናርግ። እንዴት አደራችሁ ጋይሶች? ከዚሁ ከሶደሬ ተነስተናል እንግዲህ በጣም በጠዋት። አሁን
ዞር እያልን ደግሞ ግቢው ምን እንደሚመስል አሳያቸዋለሁ። በጠዋት ዝንጀሮ በዝንጀሮ ለካ ማታ በጣም ይፈራሉና አሁን እዚህ ጋር ብቻ እንዲህ 1 2 3 4 5 6 አሳያቸው። እዚህ ጋር ይላ ጩጫዋ ምናምን ነገር በጣም ብዙ ናቸው። ይጮሃሉ አይገልጹም ብላ እንዲህ እዛ ጋር አሳያት። እግዚአብሔር ላጥ ይሉላል። በጣም ተንኮለኛ ናቸው። ይቺን አሳያቸው። በእግዚአብሔር ስም ልጅ አቅፋለች ከሆዷ ስር። አንተ ዝንጀሮ ናቸው ጦጦች ናቸው። ይሄ ደግሞ ሰው ነው የሚመስለው። እባክህ ቆሞ ይራመዳል። ምን እየበላ ነው? ና አንጣው። ኤኒዌይ ተነስተናል በጣም በጠዋት። እስኪ ትንሽ ግቢው ምን ይመስላል የሚለውን በጠዋት ደግሞ ዞር እያለን እናያለን። እዚሁ ደግሞ ፋሲሊቲው ቁርስ ስለሚያቀርቡ ቁርስም አብረን የምንበላ ይሆናል። በህግ አምላክ ወገኖቼ በህግ አምላክ ዝንጀሮች እባካችሁ አሁን ደግሞ እስቲ ወክ እያደረግን እየተንቀሳቀስን ግቢውን ለማየት እንሞክራለን። ዝንጀሮቹ ብዛታቸውን አጠይቁኝ። እግዚአብሔር ከፍቼ ልስጣት እንደ ፋንታና ናሴን ቤት በኩል ያቸው ፋንታ ይጠጡ ለመጀመሪያ ጊዜ። እስቲ ነይ ና ይሄ ነው ግብዱ። አየው ና እንጠጣ። ግብደው መጣ። ኦ ማይ ጋድ ጣፈጣቸው። ያቺ ጩጫዋ በጣም ተምች ነች። ኧረ ደው እቺ ልጅ ያዘችው ነቻ። ጭሯ እኮ ነው እዛ ጋር ቁልፍ ያደረገቻት የጩጫዋ ጭራ። ብዙ ናቸው መሰለኝ ልጅ ያዙት። ኤኒዌይ ሁላችሁ ጦጣ በጦጣ ዝንጀሮ በዝንጀሮ ነው ግቢው። ግን እንዴት እንደሚያምር አሳያቸው በእናት ግሪን ኤሪያው፣ ይሄ አበባው ምናምን ከጀርባ ያለው ተራራ እጅግ በጣም ነው የሚያምረው። ግን አንፎርቹኔትሊ ምንም ሰው የለም። እኛ በቲም ስለመጣን ነው በጣም ቆንጆ ቆይታ እያሳለፈን ያለ ነው። ይሄ ቦታ ሙሉ ለሙሉ በደንብ ተሰርቶ መልሶ በደንብ በኃይለኛ ወደ አገልግሎት ከገባ እጅግ በጣም የሚገርምና ብዙ ሰዎች ሜሞሪ የሚያሳልፉበት ምርጥ በጣም ምርጥ ፕሌስ ነው። መኪኖች እየመጡ ነው። እስቲ ሰዎች እየመጡ ነው ማለት ነው። ሬንጅ ሮቨር ይላል። በሬንጅ ሮቨር ነው። እንዴ ነው ትላለህ። እዚህ ጋር ደግሞ ዲዛይር እያለፈች ነው። እሺ እናሳልፍ። ኡፍ በጠዋት ተነስታችሁ እንደዚህ ወክ ስታደርጉ እንዴት አባቱ ያምራል መሰላችሁ። ሰዎች እየመጡ ነው ዛሬ። የሚገርማችሁ ነገር በጣም ብዙ መኪኖችን እያየሁ ነው። እዛ ጋር እየጮሁ ጉድ ሞርኒንግ ሶደሬ እያሉ እየቀወጡት ነው። ዝንጀሮቹም አሉ ለነገሩ፣ ብቻችሁን አትሆኑ። ኤኒዌይ ግቢው አያልቅም፣ እጅግ በጣም ረጅም ነው። one thing I would advise you ያለ መኪና እዚህ it's kind of impossible። በእግራችሁ በጣም ሩቅ ነው። አሁን እኛ ካለንበት ከዚህ ከሩሙ ወደ ታች አባድር ወደሚባለው ወደ ሬስቶራንቱ እጅግ በጣም ወደ 30-40 ደቂቃ ወክ ነው የሚሆነው። በመኪና ግን በ5 እና በ6 ደቂቃ ላጣርጋችሁ ትጨርሷላችሁ። በጣም ብዙዎቹ ሩሞች ይሄንን ይመስላሉ which is በሪዞርት ስታይል የተሰሩት ማለት ነው። እንዳያችሁት 2 ቤድ አለ፣ 2 አልጋ ያለው አለ፣ 1 ቤድ አለ። በደንብ የሚያማምሩ ሩሞች አሉ። እዛ ታች ቲክቶክ ላይ እና የተለያዩ ፕላትፎርሞች ላይ ስናይ ነበረው የፈራረሱት ናቸው። እነሱ ፈራርሰዋል። እነዚህ ግን በጣም ብዙ እስከዛ ታች ጥግ ድረስ በጣም ብዙ ሩሞች አሉ። ያው መደዳውን ወደ ታችም ማሳያቸው ርቀቱን እዛ ታች ድረስ ሁሉም ሩም ነው። በዚህም ሳይድ ደግሞ አት ዘ ሴም ታይም እንደዛው ነው። ብቻ በጣም ቆንጆ ታይም ማሳለፍ ያለው። እስቲ ቁርስ ደግሞ ሄደን እንብላ።
you know what time it is አሁን ደግሞ ቁርሳችንን እንበላለን እዚሁ ሶደሬ ላይ አንድ ቀን አድረን ያው ያለምንም ችግር ያለምንም ጉስቁልና ልንወጣ ነው ትንሽ መብራት ጠፍታ ነበር ተመልሳ መጣች which is ያበደ ነው አያሳስብም እንኳን መጣ ጦጦቹ ቤታችን ሊገቡ ነበር ሂዱ ብለን አባረናቸዋል አያሳስብ አሁን አረ ገቡ ኦ ማይ አረ ገቡ አከ ናውጣታ ዱላይዘ መኪናችን ውስጥ አልገቡም እንዴ በመስኮት ምናምን እቃ ይዘው ይላሉ ታውቃላ ሌላ ክፍል ከይግቡ ባክ ችግር የለውም ትልቁ ሳህን የለም አነሰች እሺ ምንድን ነው ያለን መሰላችሁ እዚህ ዳቦ አለ ማር ነው እሱ ማር ይሄ ምንድነው ላው ይሄ ማር ነው ሲያምር ማሩ እግዚአብሔር ማሩ ነኝ ከደሴ እመጣለሁ ከሚሴ እዚህ ጋር ስጋ ፍርፍር ነው ዋው ስጋውን እየመረጥኩ ላረግ እኮ ነው እንቁላል ያስፈልገናል በጣም ፕሮቲን ነው እንደ ብስኩቶች ነገሮች አሉ እዚህ ጋር ምንድን ነው አላውቅም እዚህ ጋር ዋተር ሜለን አለ እዚህ ጋር ሀባብ በጣም ምንድነው ኬክ አንድ ነው ሰለመናል ይሄን መጣሉ ለጨረስና እንደምታዩት እንግዲህ እንቁላል ፍርፍር ስጋ ፍርፍር ባልጫ ስጋ ፍርፍር በቀይ ወጥ ዳቦ በማር ኬክ አለን ቁርሳችን ይሄንን ይመስላል እና አስደምሞ ብራዘሮች ስማሙ ለፍስ ቅዱስ ኬክ በሶደሬ የነበረን ቆይታ እንግዲህ ይሄንን ይመስላል የቀን ውሏችን ዋናው ምግቡ አልጋው ኤቭሪቲንግ በጠቅላላ ለማየት ሞከረናል ከዚህ በፊት ሶደሬን በደንብ የምታውቁ ሰዎች እስኪ ኮሜንት ሴክሽን ላይ ያሳውቁን እንዴት ነበር ድሮ እናንተ በምታውቁት ጊዜ አሁንስ እንዴት ነው እንግዲህ ከተከፈተ ወራት አልሞላውም ከዚህ በኋላ ሆፕፉሊ በጣም በሰዎች ተጥለቅልቆና ሰዎች እዚህ ቦታ ላይ በደንብ መጥተው እየተዝናኑ በደንብ እንገናኛለን ብዬ ተስፋ አደርጋለሁ የዛሬው ቪዲዮአችን ይሄን ይመስል ነበር ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ይመቻችሁ